አንተ ካልተረዳኝ እሺ ማን እንዲረዳኝ ነው? ቀለበት ማድረግ ነው የከበደ ለኔ አድርግላትና በቃ እኔም ከሷ ጋር ብሬ ልኖር የሆነ በቃ አይደል እኔ ደስ ብላኛለች ተመችታኛለች በቃ ሃይሚና አስፈቀደ አንተ ቀለበቱን ታረግላታለህ እኔ አገባታለሁ ሚስቴ ናት እኮ እኔ የወደፊት የልጆቼ እናት ናት እሷ እኛ ማናቃት ሚስት አምጥተህ ታገባ ነው እኔ አሁን በቃ እኔ ማግባት አለብኝ አግብቼም መሰብሰብ አለብኝ በጣም በቃ አረ ፋሚሊ ቀውጡት መረበሽም አለባችሁ ላገባ ነው ማን ነው ያገባው እኔ አያምነኝም ግን እኔ ላገባ ነው ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን ያው አልጠፋውኝም ተከታታይ መጣው መሰለኝ እንዳልሰለቻችሁ ከሰለቻችሁም ነገሩኝ ሰልችተህናል አትምጣ በሉኝ እኔ ያው ሐሳብ አስተያየት ተቀበላለሁ ታውቃላችሁ ብዙ ጊዜ የምትሉኝን እሰማለሁ እምሰማ ሰው ነኝ ዛሬ ያው ለአንድ ነገር መጥቻለሁ ያው ብዙዎቻችሁ ደስ ይላችኋል የሆነ በቃ አይደለ እኔ ጋር ቢፈጠር በጣም የሚያስደስታችሁ ነገር ነው እና ያ ደግሞ እናንተን የሚያስደስታችሁ ነገር ደግሞ እኔ ላይ አሁን ተፈጥሯል ምንድነው ልትሉም ትችላላችሁ ምን እንደሆነ ያው ቀስ ብዬ ነው መነግራችሁ ባንዴ ከነገርኳችሁ ያው ደስታም ቀስ ይያለ ሲሆን ነው ብዙ ደስታ ሊሆን የሚችለውና እኔም ቀስ ብዬ ነው ለነገራችሁ የፈለኩት ብቻ ግን ለማንኛውም እኔ ዛሬ በጣም ደስ ብሎኝ ነው የመጣሁት በጣም በቃ አይደለ እስክናገረው በጣም ቸኩዬ ነበር በቃ አይደለ ሆዴን እየቆረጠኝ ነበር ለማን ልናገር እያልኩ ነበር በጣም ከራሴ ጋር በቃ እንትን ውስጥ ገብቼ ነበር ግብግብ ውስጥ ገብቼ ነበርና አንደኛ ለቤተሰቦቼ መናገር አለብኝ ለእናንተ የኔን ደስታ የምትፈልጉ ብዙ ሰዎች አላችሁና ቀድሜ ለእናንተ መናገር አለብኝ ሲቀጥል ደግሞ ብሩኬንም ማወያየት አለብኝና ዛሬ አንድም የመጣሁት በደስታ ነው ደስ ብሎኝ ነው የመጣሁት ምናልባት አላቅም ላስታውቅ አላቅም ብቻ ግን በጣም ደስ ብሎኛል በቃ ደስ ስላኝ ላይ ነው የመጣሁት ምንድነው ላገባ ነው ያስለኛል ታውቃላችሁ ደስታ ነው አሁን ያሳለኝ እና ላገባ ነው ሚዜም እየፈለኩ ነው ሚስቴንም ላስተዋውቃችሁ ፈልጋለሁ እናንተም የኔን ትዳር ውስጥ እንድገባ ብዙ የምትፈልጉ ሰዎች አላችሁና እኔም ደግሞ ትዳርን ማየት ፈልጋለሁ ትዳር ምን ይመስላል የሚለውን ማየት ፈልጋለሁ ብዙ ሰው ሲያገባ ይለወጣል አሁን እኔ ፈሪና ተሉኛላችሁ አንዳንድ ሰዎች ላለመፍራት እሞክራለሁ አግብቼ ላለመፍራት እሞክራለሁ ይሄን ነገር ደግሞ ብሩኬን ማወያየት አለብኝ ያው ብሩኬም አንዳንድ ሰፖርት ሊያደርገኝ የሚገባ ብዙ ነገር አለ ለምሳሌ ያው በገንዘብም ደረጃ ሱፍም ምንም ያው ሚዜ ነው ብሩኬ ሚዜነቱን ማመን አለበት ሁለት ደግሞ ምን ይላል ያው በዚህ እድሜ ላገባ ሳስብ ምን አይነት መልስ ይሰጠኛል እሱን አላቅም ገብተን ጠርቻለሁ ያለውን ነገር ግልጽ አድርጌ ነግረዋለሁ ግን ደግሞ እኔ ማግባት አለብኝ ሁሌ ለምንድነው እኔስ ብቻዬን የምሆነው ለምንድነው ብቻዬን እንዴ የግራ ጎኔ ታስፈልገኛለች አይደል ከግራ ጎኔ ጋር የራሴን የሆነ ነገር መፍጠር ፈልጋለሁ ልጅ መውለድ ፈልጋለሁ ትዳር ውስጥ ገብቼ ትዳር ምን እንደሚመስል ማየት ፈልጋለሁ እኔ እንጃ መጥፎ ባል ልሆን አልችልም አላቅም ብቻ ግን ያው ካገባዋት በኋላ ሚስቴ ናት ልትፈርድ የምትችለው ግን ደግሞ እኔ በቻልኩት አቅም መጥፎ ባል ላለመሆን ብዙ ጥራለሁ በቃ አይደለ ያው መደረግ የሌለበትን ነገር ላለማድረግ እሞክራለሁ እሷን ላለማስከፋት እሞክራለሁ እንዳትናደድ ላለማድረግ ብዙ ጥራለሁ በቃ አይደለ በቃ ደስተኛ እንድትሆን ነው የምፈልገው የኔ ሚስት ይሄንን ቪዲዮ ታይዋለሽ ያው በቃ መናገር ነበረብኝ ትፈራለች ግን ብትፈራ መናገር አለብኝ መጋባታችንን ቤተሰብ ማወቅ አለበት ቤተሰብ ፈቅዶ ነው አሁን እኔ ያው ዝም ብዬ በዘፈቀድ ተነስቼ ባገባ አንዳንድ ቤተሰቦቼ እንዴት ሳትነግረን እንዴት ልትሉኝ ትችላላችሁ አንድም ለዛ ነው ቀድሜ ነገርኳችሁ እንዳትቀየሙኝ ማለት ነው እና ሁላችሁንም ጣርቻችኋለሁ የሰርጌ ቀን መገኘት አለባችሁ
እኔን ያው መዳር የምትፈልጉ ሰዎች ካላችሁ ትኖራላችሁ አንዳንድ ሰዎች እና ብቻ ግን ብሩኬንም እጠይቀዋለሁ ምን ማድረግ እንዳለብኝ ሊያወያየኝ ይገባል። ማድረግ ያለብኝን ነገር በቃ አለ አይደል በቃ ደስታዬ ነው። ደስታዬን ደግሞ እንዲካፈል እፈልጋለሁ። ጓደኛዬ ነው፣ በጣም ምርጥ ጓደኛዬ ነው። የኔን ብዙ ነገር ያው ይሄን ነገር ለሃይሚን ባወያያት አሪፍ ነበረ፣ ግን ደግሞ ቀድሜ ብሩኬን ባወያዩ ይሻላል። ሃይሚ ልትቆጣኝ ትችላለች። እንዴት ምን ከምትቆጣኝ ብሩኬ ቢያንስ ያው እኔም ስለማልፈራው እና ውድ ቤተሰቦቼ ዛሬ የደስታዬ ቀን ነው። ሁላችሁም ኮንግራ እንድትሉኝ እፈልጋለሁ። እንኳን ለዚህ ቀን አበቃ። እንኳን ምን አይኔን ሳይሆን ሚስቴን ነው የማየው። አይነን ባይና አሳየስ ወልድ ነው አይደል? እንኳን ሚስትህን በአይን አሳየ እያላችሁ ኮሜንት ላይ መልካም ምኞታችሁን እንድትጽፉልኝ እፈልጋለሁ። ሁላችሁም አብራችሁኝ ሁኑ። ብሩኬ ሲመጣ ያለውን ነገር ግልጽ አድርገን እንነግረዋለን። ነግረነውም ያለውን አስተያየት እሱ ጋም ምን እንደሚያስብ ምን ማድረግ እንዳለብኝ እንዲያወያየኝ እፈልጋለሁ። ቤተሰብ እናንተ መምከር የምትፈልጉት ነገር ካለ እኔን መምከር የምትፈልጉት ምናልባት ትዳር ላይ ያላችሁ ሰዎች ትኖራላችሁ። ምን ማድረግ እንዳለብኝ ምንስ አድርጌ እሷን ማስደሰት እንዳለብኝ የምትመክሩኝ ሰዎች ካላችሁ እኔ የመመከር ችግር የለብኝም፣ ምክር እሰማለሁ። አንድም የመጣሁት ለመመከር ነው። በቃ አይደለ የሆነ ከኔ ከፍ ያሉ ሰዎች ቢመክሩኝ የተሻለ ይሆናል የሚል ሐሳብ ስላለኝ ነው ቀድሜ ቤተሰቦች እናንተ ጋርም የመጣሁት። ብቻ ለማንኛውም ብሩኬ ሲመጣ ብሩኬ ምን ያስባል ምን ይለኛል የሚለውን አብረን እናያለን። ብሩኬ እስኪመጣ ትንሽ ጠብቁ። ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻለ ሐዘኑን ደስታውን ተካፋይ ባብሮነት ከራሴ ማይለይ አለ ጓደኝነት አንዴ ጥፋተኝነት አንዴ ደሞ ልክነት ወርቀምጥም ያለበት እዚህ ጓደኝነት አንዴ ጥፋተኝነት አንዴ ደሞ ልክነት ወርቀምጥም ያለበት እዚህ ጓደኝነት ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻለ ሐዘኑን ደስታውን ተካፋይ ባብሮነት ከራሴ ማይለይ አለ ጓደኝነት አንዴ ጥፋተኝነት አንዴ ደሞ ልክነት ወርቀምጥም ያለበት እዚህ ጓደኝነት አንዴ ጥፋተኝነት አንዴ ደሞ ልክነት ወርቀምጥም ያለበት እዚህ ጓደኝነት ደህና ነህ? እንዴት ነህ? አምሮብሻል። ኧረ ተይ። ሰላም እንዴት ናችሁ? ባይዘዌ ለዚህ ነው እኔም የጠራሁት። የሚያስፈልገኝ ሰው ነው ይሄ። በጣም ከብዙ ነገር በቃ ሰው ማስፈራራው እኮ ባንተ ነው። ታውቃለህ። ምን አድርገው ምን ሊያረገኝ ነው የጠራኸኝ? አንዴ ቁመትን አርዝመ አጭር አታስብለኝ። እኔ እንደዚህ እኮ ያው እኮ ነው አንተ አጭር እኮ ነው። ምን አድርገህ ነው? አይደለም ዛሬ መጣራው ምናምን የምትለው አንቺ ራሱ እኮ በቂ ነሽ። ኧረ በእናትህ እኔ ስጋ ነው። እንዴት ነህ? ደህና ነህ? ዛሬ በጣም ለትልቅ ነገር ነው የፈለኩት። ለቤተሰቦቼም ተናግሬያለሁ። በጣም በቃ ደስ ብሎኛል። ዛሬ ደስታዬን እንድትካፈል በቃ አይደለ ፈርቻለሁ እኮ ነገሩ ያስፈራል። ምንድነው ብለህ ግራ እየተጋባ ነው አይደል? ምንድነው አንተ የምትቀበጣ? ለማንኛውም ላገባ ነው። ማን ነው ያገባው? እኔ ይኸው አያምነኝም። ግን እኔ ላገባ ነው። ሰው ላይ ምርት ይዛለህ። እውነቴን ነው። ግን ብሩኬ አሁን በጣም ታገባ ነው? አዎ ላገባ ነው። ማንን ነው የምታገባ? ሚስቴን ባይኔ ማየት ፈልጋለሁ። ታውቃለህ? እኛ ማናቃት ሚስት አምጥተህ ታገባ ነው? እኔ አሁን በቃ እኔ ማግባት አለብኝ፣ አግብቼም መሰብሰብ አለብኝ። በጣም በቃ አረ ፋሚሊ ቀውጡት መረበሽም አለባችሁ እንዴ? ዴዝ ፋሚሊ ማያውቀውን ሴት ታገባለህ? ይሄው ተናገርኩ እኮ። ማን ነች የምታገባት? እኔ ያው አይኔን ሚስቴን ባይኔ ላይ ነው እያልኩ ነው። አሁን ፈልግ አግኝተህ ምናምን ታገባ እና አሁን አንዳንድ ነገር እንድታገዘኝ ፈልጌ ነው ቡቡ የጠራው። አንደኛ ቀለበት ሳደርግ
እኔ አሁን ማድረግ አልፈለኩም። ገብቷል? ሚስቴ ናት እኮ የኔ ሚስት ናት። ግን ቀለበቱን ማግባት ይፈልጋል፣ ግን ቀለበት ማሰር አይፈልግም። ቀለበቱን አንተ እንድታደርግላት ነው የኔ ፍላጎት። አሁን ለኔ ለሚስቴ እኔ ምን እሱ ነው ያለ እንደ ተወካይ ነው። አንተ አትሳቅ ብሩኬ፣ በእናትህ እኔ እንድትስቅ አይደለም። አሁን ይሄ ቀልድ አይደለም። የትኛው የሌለ ነገር ነው። እኔ አሁን መፍጠር የፈለኩት በቃ አይደለ ሰው ከሚያስበው አንድ ስቴፕ ከፍ ያለ ነገር ነው ማድረግ የፈለኩትና ቀለበቱን እኔ አይደለም ማድረግላት። አንተ ለምን አታስርለትም? ካሜራማን እኔ አንተን ነው የፈለኩ። ለምን እኔ ቀለበት ለምን እንዴ አለ? አንተ ቀለበቱን ታረግላታለህ፣ እኔ አገባታለሁ። ሚስቴ ናት እኮ እኔ አሁን የወደፊት የልጆቼ እናት ናት እሷ። ገብቶሃል እኮ ታዲያ እኔ ምን ቤት ነኝ? ቀለበት ማለት ምን ቤት ነኝ? እኔ ነኝ ያደረኩ ቤት ምን ቤት ነኝ አትበል። ራስን እንደ ባዳት አይደለም። ብቻ ለማንኛውም ዛሬ በጣም ደስ ስላለኝ ነው የጠራው እና አስተያየትም እንድትሰጠኝ እፈልጋለሁ፣ ምን ማድረግ እንዳለብኝ። አሁን እኔ ህይወት ላይ ማስተካከል ያለብኝ ብዙ ነገር አለ አይደል? ያገቡትን አጠይቅም እንዴ ስለ ትዳር ምናምን ምን አውቃለሁ። አሁን ከኔ መጥፎ የምትለውን ባህሪዬን ማስወገድ ያለብኝ አሁን ለሚስቴ የማይሆን ባህሪ ያለኛ እሱን ባህሪ ነግረኸኝ ማስወገድ ያለብኝ ነገር ማስወገድ አለብኝ። አትሳቅ በእናትህ ብሩኬ። በትዳር ለምንድን ነው የምትስቀው? ትዳር ላይ ሳቅ። አንተ ሰውዬ እኔ ነኝ እንዴ ሚስት? አሁን አንተ አይደለም። እኔ አሁን ሚስቴ እኮ እዛ ጠይቃታ ራሷን ካለች እኔ አንተ ፍቅረኛ ካለክ ፍቅረኛ አይደለችም። በዛው ፍቅረኛ ምናምን የሚባል ሌላ ነገር። እኔ ሚስቴ ናት፣ የልጆቼ ናት። ታገባ ከፈለክ ማለት ነው እኮ ራሷን ጠይቀት። ምንድነው ማይመችሽ ባህሪ ብላ ጠይቅም እንዴ? እኔ ብዙ አታቀኝም ያመጣው ነው። እኔ መች ብዙ አታቀኝም። አንተ ደብቆ ምናምን ነው እንዴ? ቆይ አሁን እሱን ተወስ ብሩኬ። አሁን እኔ ለምንድነው አስተያየት ማትሰጠኝ? ማድረግ ያለብኝን ነገር ለምንድን ነው ማትነግረኝ? እኔ ምን አውቃለሁ። ሽማግሌ ትልካለህ። በቃ አንተ የምርህ ከሆነ ሽማግሌ ልኬ ጨርሻለሁ። አሁን ቀለበቱ ሰዓት ላይ ነው። ቀለበቱን ነው ማሳመር የፈለኩት። አሁን ለቤተሰብ ማሳየት የፈለኩት ቀለበት ማለት ነው። ሽማግሌም አይፈልግም ማለት ቀለበት ከሁሉም ነገር በፊት አንድ የሚደረገው ማለት ከሁሉም ነገር በፊት ነው ቀለበት የሚደረገው። ከዛ ሰርጋችሁ ላይ ደግሞ ድጌታ አስራለህ ነው። እኔ እኔ የተለየ ነው ብሩኬ። ለምንድን ነው የማትሰማኝ? እኔ አሁን አላደረኩላትም፣ ቀለበት አላደረኩላትም። ሽማግሌ ምናምን ግን ልኬላታለሁ። ሄደውም እሺ ብለዋል፣ ተስማምተዋል። ግን አሁን የቀለበት ፕሮግራሜን ለየት ያለ ነገር ነው ማድረግ የፈለኩት። ምን ማድረግ ፈልገህ ነው? ቀለበቱን አንተ እንድታደርግላት። ከዛ እኔ ማድረግ አልችልም። እኔ አላስፈራ። አንተ ደግሞ ይሄ ከሆነ የሚያስፈራ ነገር የሆነ ቤተሰብ እንዲያግዘኝ ነገሩት። አሁን እኔ የተለየ ነገር መፍጠር ለሚስቱ ሄጄ ቀለበት ምን የታለም ያለ ህግ ነው እንዴ? እኔ ምንም የትም ዓለም ይኖር አይኖር እኔ የራሴ ዓለም ላይ የፈጠርኩት ነገር ነውና እንደዛ ነው ማድረግ የፈለኩት። ሁለት ደግሞ አሁን አስተያየት አልሰጠኝም። የምን አስተያየት? ማድረግ ያለብኝ አሁን ትዳር ላይ ስገባ ብዙ መቀየር ያሉብኝ ነገሮች አሉ አይደል? እነሱ ነገር ማስተካከል አለብህ ብለህ የምታስበውን ነገር እንደ አንድ ጓደኛ ልትነግረኝ ይገባል። አሁን ትዳር ውስጥ ከገባው በኋላ ሰው ማወዛገብ ነው እንዴ አንተ ያስከው? እኔ አሁን ትዳር ውስጥ ከገባ በኋላ ምን ማስተካከል አሁን ለምሳሌ ጥሩ ባለ መሆን መሞከር አለብህ። እሷን ትሪት ማድረግ አለብህ። ማምሸት የለብህም። ለሷ ጊዜ መስጠት አለብህ። በቃ እኔ ነገር ከሷ ጋር ነው የሚሆነው። ገብቷል? ከኛ ጋር እንኳን ጊዜ ቢኖርህም እንደ ጓደኛ ጊዜ ቢኖርህም የእናንተን ጊዜ ላሻማት አልፈልግም። እኔ ብዙ ጊዜን ከእናንተ ጋር ነው ማሳለፍ የምፈልገው። ነው አይደለም እንዴ? ትዳር ላይ እኮ እንደዚህ የሚባል ነገር አይ የኔ ትዳር የተለየ ነው። ከሷ ጋር ነው ሞር ፎከስ የምታደርገው። ከኛ ጋር የምትገናኝበት ጊዜ ሊኖር ይችላል ምናምን። ቀን በቀንም እኮ ልትገናኝ ይችላል። ግን ሁሌ ነው መገናኘት ፈልገው እኮ ከሷ ጋር ግን እሷን ባይዘው እኔ የምፈልጋት ማታ ማታ አንብባ እንድታስተኛ ነው። አይ ጸጉሬን ያሻሽሽ ምናምን እንድታስተኛ። አይ እንደሱማ አይደለም። ፋሚሊ አምልጦት ነው ልጅ አይደለም። አይ ሌላ ነገር አይደለም። ቤተሰብ ሌላ ነገር ነው ብላችሁ እንዳታስቡ። ብቻ ግን አይ ሌላ ነገር ነው አይደለም። አምልጦ ነው አይደለም። አይ እኔ የለመድኩትን ነገር ማጣት ስለማልፈልግ ነው። አረ ሌላ ነገር ውስጥ ይከተኛል ይሄ ልጅ። እኔ ምን ያላልኩትን እኔ ምን አልኩ እኮ ማታ ታዲያ እንዴ የ12 ሰዓቱን የቀኑን 12 ሰዓት ከጓደኞቼ ጋር ማሳለፍ፣ የማታውን 12 ሰዓት ደግሞ ከባለቤቴ ከሚስቴ ጋር ማሳለፍ።
ግማሽ ታውቃላችሁ እኩል ስለዚህ ወግር አያችሁታ እና እሺ ጊዜ ልሰጣት ይገባል። ያው 12 ሰዓቱን ሰጠዋት 12 ሰዓቱን ለጓደኞቼ ሰጠው። አንተ አታልመጥብኝ ኖ ያለመጥኩ አይደለም የሆነት ብሩኬ የማታግዘኝ ከሆነ የሆነት እኔ አሁን አንተ አለኸኝ ብዬ ላንተ ነው የተናገርኩ። ቀለበት ማሰሩን ነው ማገዘ ቀለበቱን አንተ ነው የምታረግላት። በዚህ ተስማምተናል። አንተ ነው ምንም ማደርገው ነገር የለም። ምን ሆነሃል ማለት ቀለበቱን አንተ ነው ማድረግ ያለበት። አንተ ነው ቀለበቱን ቤተሰብኔ አሁን እኔ ያልኩትን ነገር ማድረግ እፈልጋለሁ። ቀለበቱን አንተ ታረግላታለህ። 12 ሰዓት ሰጥቻታለሁ። 12 ሰዓት ከሷ ጋር ቲክታክ ላይ ሲፖስት ነው ግራ የገባኝ ታውቃለህ። የሆነ ዘፈን ፖስቷ ማናት እያሉ ነበር። ቤተሰብ ይሄ ልጅ እኔ አላውቃትም። እኔ ሴት አላውቅም። ተናግሬያለሁ። ያው ለቤተሰቦችም ተናግሬያለሁ። በቃ ዛሬ ደስ ብሎኛል። ያገባ ነው። ሱፍ አዘጋጅ ከነከረባቱ ግን እኔ ነኝ ማዘጋጅ። ለራስ አዘጋጅ። እኔም ለራሴ አዘጋጃለሁ። ቀለበቴን ታረግልኛለህ። ከዛ ከሷ ጋር አብሬ እኖራለሁ። የተሻለ ህይወት ነው። እንደዛ አይነት ነገር አለ የሌለ ነው። እኔ መፍጠር የፈለኩት ብሩኬ እንደውም አሁን ለቤተሰብ እናሳይ ዘለ አመተ ሳታስተዋውቅ ብዙ ነገራችሁን ሳናቅ ዘለ ከትዳር ላገባ ነው ዘሎ ከትዳር በኋላ ምን ልታጠናት ነው? ልትጠናኑ ከተጋባችሁ በኋላ ተጣናንተን ጨርሰን አንብባኝ አልፋለሽ ተባብለናል። ፓስፌል ተባብለናል። እኔና እሷ ፓስፌል ማለት ፌል እኮ መውደቅ እኮ አው እስካሁን ማናችንም አልወደቅንም። ከ10 ነው ያገኘነው። እሷም 10 በእኔ አግኝታለች፣ እኔም በሷ 10 አግኝቻለሁ። ከትልቁ ጀምሮ ወደ ትንሹ ነው እየሄድክ ያለው አንተ እኮ አግብቻት ልትዋወቃት እንደል መጨረሻ ላይ አይደለም መተዋወቃለህ። ከተዋወቅን 15 ቀን ምናምን አልፎናል። ከዛ በቃ በጣም ወደድኳት፣ ተመቸችኝ። በጣም ብዙ ነው አይደለም? በጣም ወደድኳት፣ ተመቸችኝ። ብሩኬ ግን የእውነት የፍቅር አምላክ ይፈርዳል። በእኔ ፍቅር አትቀልድ። እውነት በእኔ ፍቅር ማንም እንዲቀልድ አልፈልግም። ግን አንተ በጣም እየቀለድክ ነው። እኔ እየቀለድኩ አይደለም። እሺ ምንድነው የሚያስቀው? ማፍቀሬ ነው የሚያስቅ? መውደዴ ማግባቴ ያስቃል? እሺ ምንድነው ማድረግ ያለብኝ? አላፍቅር አላግባ? እሺ አሁን ቀለበቱን አንተ ነው የምታረግላት። አንተ እንደዛ አይነት ቀልድ ነው። ኖ ይዤ ልሄድ ነው ከቤተሰብ ጋር ብሬ። አሁን ቀለበቱን ሰርግ ቤት እና ሰርግ እኮ አይደለም የኛ ሰርግ እኮ ይባላል። በቃ ቀለበት ማድረግ ቀለበት ግን እዛ አዘጋጅቻለሁ። እዛ ነው ያለው። ሄደን እንሰጣለሁ፣ ታረግላታለህ። እኔ ከሷ ጋር መኖር ጀምራለሁ። ለቤተሰብም በዛው እናሳያለን። ከተስማማ ብቻ ነው የምሄደው። ካልሆነ ግን ከነገ ወዲያ ነው የሚገባው እኮ። ጾም ሳይገባ እኮ ነው እኛ የምንጋባው። ዛሬ ቀለበቱን ዛሬ ነው እንደ ሰርጉ። አንተ ዛሬ ሄደን ነው አንተ ቀለበቱን የምታረግላት። በድንጋይማ አያዋጣኝም። ብሩኬ በእናትህ በፍቅር አትቀልድ። በፍቅር አይደለም፣ በፍቅር አትቀልድ አንተ። ኧረ ብሩኬ ተው እንዴ! በእግዚአብሔር ማርያምን ሙዳት እንዴ! እኔ ከትዳሬም አልሆንኩኝ። ኧረ እንሂድ ነው በእናትህ አንተና ወይኔ። ኧረ ብሩኬ ይሄን ነገር ለኔ ማድረግ ይከብዳል። እኔ አዳማቂ ልሁን። እኔ እሺ እንዳብድ ነው የምትፈልገው? እየቀለደ ነው ይሄ ልጅ። ምንም እየቀለድኩ አይደለም። እንዴ የምትለው እግዚአብሔርን እኔ ካሜራ ደቅኑ ማን ወረራል እንዴ? አንተ ከባል ያፈነቀ ማን እንደሚረዳኝ አላውቅም። እኔ ምን አገባኝ? አንተ ካልተረዳኝ እሺ ማን እንዲረዳኝ ነው? ቀለበት ማድረግ ነው የከበደ ለኔ። አድርግላትና በቃ እኔም ከሷ ጋር ብሬ ልኑር። የሆነ በቃ አይደል? እኔ ደስ ብላኛለች፣ ተመችታኛለች። በቃ ሃይሚና አስፈቀዳል። ብሩኬ እኔ እጎዳለሁ ትጎዳለህ። በቃ እሺ ተው በቃ እዚህ ነው እንደው መኖር ያለብኝ እኮ ነው። ሂድ በእናትህ አንተ ሙዳት ያዝ። ግን እስካሁን ስቀልድ ነበረ። ቤተሰቦችንም ቀልቻለሁ። አንዳንዴ ሲነሳብኝ ምን እንደማደርግ አላውቅም። ብቻ ግን ምን አድጓል። ለዛ ነው ተቆረጥ። ግን ፋሚሊ ደህና ናችሁ አይደል? አለ ፈጣሪ ይመስገን። አንተ አወጭ አብረኸኝ እኮ ነው። እኔ ያለው ፈጣሪ ይመስገን። ያው ጠፍተናል ምናምን አውቃለሁኝ። ባበደ እንገናኛ። ወዳችኋለሁ። ይመቻችሁ። አንተ ግን አግባ በቃ እሺ። ማግባታለኛል። ቀለበቱን ታረግላታለህ። ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻለ
ሐዘኑ